ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። እንግዳችን በሶሻል ሚዲያ ስሙ አይካን ይባላል። ከ500,000 በላይ ተከታዮች አሉት። በብዙ ሚሊዮን የታዩ ቪዲዮዎች አሉት። ሄሎ እግዚአብሔር፣ እኔ እንደምን አለው? ደህና ነኝ ወይ አንተ ጋር? ብዙ ሰው ከህይወቴ አጣው በዛ ሞመንት። ከዛ ገባው፣ አለቀስኩ። በሬ ዘግቼ አለቀስኩ። ሳለቅስ ብቻዬን ነው ማለቅሰው። አልደበረኝም እኮ በእውነት አልደበረኝም። የደበረኝ መስሎ ነው? አልደበረኝም፣ ግን አሞኛል። በህይወቴ አንድ ነገር እጠላለሁ። ምንም ቃላት መጨማመር አያስፈልግም። ድህነት ድሃ ሲያደርግ ለአውሬ አሳልፎ ቢሰጥ ጥሩ ነበር። ድህነት ድሃ ሲያደርግ ለሰው ነው አሳልፎ የሚሰጥ። የአምላክ ስጦታ ማሸጊያው አያምርም። የማሸጊያውን አስቀያሚነት አይተ ስጦታውን የጣልክለታ ያኔ ተሳሳት። አዲስ አበባ ምንድነው? ቆይ ፋስት ፉድ ስሙ ነው እንጂ እኮ እርጥብ እኮ ነው። ናፍቃኛለች ደግሞ እሷም ታውቃለች። አንዲት ሴት መጣች ወደ ህይወቴ። አንዲት ሴት መጣች። አይካን እንኳን ደህና መጣ። እንኳን ደህና ቆያችሁ። እውነት ስለመጣ ስላገኘሁ በጣም ደስ ብሎኛል። ስምህ አይካን ነው? አዎ ነኝ ለጊዜው። አይካን በሚለው በሱ እንቀጥል። ይሄን አለባበስ ምንድነው የወለደው? በዚህ አለባበስ ለምን ቀረበ የሚለው በእርግጠኝነት ምክንያት አለው። እሱን እናወራለን። ወደዛ ከመሄዳችን በፊት አይካን ማን ነው የሚለውን ብናቅ ደስ ይለናል። ማን ነው? የት ነው የተወለደው? እድገቱ የት አካባቢ ነው? እስኪ ስለሱ ንገረኝ እባክህ። መሃል ላይ ብዙ ታሪክ ቢያሳልፍም የሰው ህይወት ሲወለድ በገንፎ ተጀምሮ ሲሞት በንፍሮ ያልቃል። የሚገርመው ግን ገንፎውንም ንፍሮውንም እሱ አይበላም። በመጀመሪያ እናንተን ማመስገን እፈልጋለሁ። ቴንኪው እዚህ የኔ የሆኑ ነገሮችን ሼር እንዳደርግ እድሉን ስለሰጣችሁኝ። ደቡብ አካባቢ ነው ውልደቴ። ደቡብ አካባቢ ነው የተወለድኩት። ከዛ በኋላ በፋዘር የሥራ ቦታ ሺፍት ምክንያት ወደ መታራ የሚባል አካባቢ የሱካር አገራት መጣና ከደቡብ ክልል ህፃን ሆኜ ነው ወደ መታራ ክልል የሄድኩት። ከቤተሰብ ጋር አንድ ላይ ነው የምንኖረው። ትምህርቴ ላይም ጥሩ ነበርኩኝ። መታራ የኖርኩኝ እና የሆነ አስተማሪ የሚወደው አይነት ልጅ ምናምን አይነት ነገር ነበረኝ እዛ። እና ህይወቴ ላይ ሲሪየስ መሆን የጀመርኩት እኔ 5ኛ ክፍል እያለሁኝ ነው። ምን ተፈጠረ? 5ኛ ክፍል አባቴ ወይም ቤተሰቤ ዝቅተኛው የሚባል የኑሮ ደረጃ ውስጥ የሚያኖረን ሰው ነው። እኔ ደግሞ ያንን የማልቀበል ልጅ ሆኜ የተገኘው በሰዓቱ። እንዴት ማለት? ልጅ ብሆንም አንድ ጥያቄ ተፈጠረብኝ። ምንድነው ያ ጥያቄ? መሰረታዊ ፍላጎቶች አሉ ለሰው ልጅ የሚያስፈልገው። መሰረታዊ ስልህ መሰረታዊ ነው። አንድ ሰው ለመኖር ለመማር የሚያስፈልጋቸው፣ ለምሳሌ ደብተር፣ እስክሪብቶ፣ ጫማ፣ እነዚህን የመሳሰሉ ነገሮች። ከጓደኛ አንሰ መታየት አትፈልግም። እሺ። ያንን ነገር ግን አባቴን ተወቃሽ አላደረኩትም። እኔ እንዴት ላሟላ ወደሚለው ነው የመጣሁት። ያን ጥያቄ ለመመለስ ራሴ መልሱን መፈለግ ጀመርኩኝ። 5ኛ ክፍል እያለሁ ትምህርቴና ገንዘብ ፊት ለፊት ተፋጠጡ። የት ተገናኝተው ነው? በእኔ መሰረታዊ ፍላጎት መካከለኝነት ላይ። እሺ። የኔ መሰረታዊ ፍላጎት ገንዘብ ይፈልጋል፣ መሀል ላይ ያለው እና ያ መሰረታዊ ፍላጎቴ ደግሞ እንዳለው ቀጥሎ ትምህርቴ ደግሞ እኔን ይፈልገኛል። ትምህርት በጣም ነው የምወደው ከምነግርህ በላይ። እና ትምህርቴን ለመማር ማሳደድ የጀመርኩት ገንዘብ ለትምህርቴ ያለኝን ቦታ ወሰደብኝ። 5ኛ ክፍል እያለሁ እኔ የምሰራውን ስራ ልንገርህ። ፍርኖ ዱቄት እገዛለሁ። እሺ። ከሱቅ ስኳር ጨምሬ ውሃ ጨምሬ አቦካለሁ። ያንን አብኩቼ እንደ የዳቦ ቆሎ ቅርጽ ታውቀዋለህ? እንዲህ ተድበልብሎ
እንዲህ ቀጭን ነው። ከዛ ትቆርጣለህ በመቀስ ፀሐይ ላይ ታደርቀዋለህ። ወፎች ምናምን እንዳይበሉ እየጠበክ ትውላለህ። ያንን ነገር ጀመርኩኝ። ያ ደግሞ የሚቆላው የሚገርምህ በፈለከው አይነት ነገር አይደለም፣ በሸክላ ምጣድ። ለምን ይሄ እስከ ውስጥ እንዲበስል ይሄ ጥፍጥና እንዲኖረው በሸክላ የሸክላ ምጣድ ቀስ ያለ ግለት አይደል የሚሰጥህ። ትክክል። ማዘር እንጀራ ጋግራ ከጨረሰች በኋላ በረድ ባለ ምጣድ ነው የምቆላው። ቀጭን እንትን ፕላስቲክ አለች፣ እሷ ውስጥ እየጨመርኩኝ በሻማ አሽጋለሁኝ። አንድ 40-30 ፍሬ ወደ ክላስ ይዤ እሄዳለሁኝ ለመሸጥ። ወደ ክላስ ይዤ ሲሄድ ማን ነው የሚገዛኝ? ተማሪው ነው የሚገዛኝ። ተማሪ ደግሞ ገንዘብ አይኖረው እና ምን አድርጋለሁ? በዱቤ እሰጣቸዋለሁ ነገ ይዘው እንዲመጡ። ተማሪ ሲማር፣ ተማሪ ሲጫወት በረፍት ሰዓት እኔ ክላስ ውስጥ ቆርጬ ዳቦ ቆሎ እንዲህ እየወረወርኩለት ነው ለአንደኛው ልጅ። በዛ ሰዓት ትምህርቴን እየተማርኩኝ አይደለም። በዛ ደግሞ ዱቤ ያንወሰደ ይመዘገባል። ደብተር አለኝ። ባላጠፋው ደስ ይለኝ ነበረ። ኧረ ተው። አዎ 2 ብር ነው አንድ ዳቦ ቆሎ። እሺ ቅርብ ጊዜ ነው በጣም። እና እንደዛ ስጣሉ የትምህርት ክፍለ ጊዜ ያልቃል። ከሰዓት ወደ ቤት እመለሳለሁ። መንገዱ አለ፣ ሳር ማጨድ አለ። አሁንም በዛ ሰዓት ምን መጣ? አለማጥናት መጣ። አሁንም ቢሆን መርሳት የሌለብህ ነገር ስለኔ ከምታስበው በላይ ትምህርት እወዳለሁ። በዛ መሀልም ቶፕ 10 ውስጥ ነኝ። ፋዘር በትምህርት ኬዝ ስንነሳ ወይም የትምህርትን ኬዝ ስናነሳ ሚሊዮነር ከምትሆን ተመርቀ ቢሮ ውስጥ የ10,000 ብር ደሞዝተኛ ብትሆን ይሻለዋል። ትዝ ይለኛል አንድ ቀን ነው እያጠናው ተኛው ደብተሮቼ ላይ። ጠዋት ከእንቅልፉ ሲነሳ አየኝና በጣም ደስ አለው። ማለት በጣም ደስ አለው ፋዘርና ይሆናል አይደለ ልጅ እያጠናል አው አይነት ነገር ነው። እኔ በጣም ደግሞ ነበር የተኛሁትና ይሄ አለ አይደለ ይፈልጋል በጣም ጎበዝ እንድንሆንለት ኖሮት ቢያስተምረን በጣም ደስ ይለዋል። እና ጠዋት ደብተሬ ላይ ተኝቼ እሱ ተነስቶ ምናምን ነገር ሲያይ በጣም እንትና ደስ አለው፣ በጣም ደስ አለውና ከዛ እኔ ለማጥናት አልነበረም እሱን ለማስደሰት ነው። ግን እያጠናው ነበረ፣ ግን ደክሞኝ ስለነበረ ተኛው ደብተሬ ላይ። ከዛ ትልቅ ሰው ትሆናለህ ምናምን ነገር አለ። አባቴ የራሴ ግዛት ቢኖረኝ ሳቅህን ብሔራዊ መዝሙር አደርገው ነበር። ይሄ እኔ ዓለም ነው እያለ ቀጠለ። አደኩኝ፣ ባጭሩ እያደኩ መጣው። ከፍ እያልኩ ስመጣ ዳቦ ቆሎ ማለት ግን ዳቦ ቆሎ አለ፣ ግን ከፍ እያልኩ ስመጣ ወደ ሌላ ስራዎች ሺፍት አደረኩኝ። እኛ ሰፈር አንድ ሌባ አለ። እሺ ምንድነው የሚያደርገው? ሌሊት ከገበሬዎች ማሳ ማንጎና ሙዝ ምናምን እየቆረጠ ያመጣል። ሌብነቱን ምናምን ያወቅኩት መጨረሻ አካባቢ ከራሱ እርሻ የሚያመጣን ይመስለኝ። እሺ ለኔ ይሸጥልኛል። ሙዝ፣ ጥሬ ሙዝ፣ የተቆረጠ ጥሬ ሙዝ እኔ በ6ኛ ክፍል ምናምን እያለሁ አሽጌ ጓዳ ውስጥ አድርጌ ምናምን እንዴት እንደሚበስል ጨርሻ አውቀዋለሁ። ማንጎ፣ ጥሬ ማንጎ ከሱ ነው የምረከበው። ከዛ ልጅ ተረክቤ እሸጣለሁ። የት ነው የምትሸጠው? የኛ ቤት ይኸው እዚህ ጋር እኛ በር ላይ ማንጎ፣ ሙዝ ምናምን ብዙ ነገር ይሸጣል። እና እንደዚህ የሆነ ቀጠለ። የሌባው ጉዳይስ በምን ታወቀ? ሰዎች ኢንፎርም አደረጉኝ። እንግዲህ እዛ አካባቢ በጣም አስቸጋሪ ሰውም አይደለሁ፣ አስቸጋሪ ልጅ አይደለሁ። እና እኔ እንዳልበላሽ የሚፈልጉ ሰዎች ይህንን ነገር ነገሩኝ። እና እንደዚህ ባታረግ ነገ ለአንተም ጥሩ አይደለም አይነት ነገር መጣ። ከታረኩ ከሱ ጋር ያለኝን ነገር ከዛ በኋላ ከራሳቸው ከሰዎቹ መረከብ ጀመርኩኝ። እሱ ስራ ላይ ቆየው። ዳቦ ቆሎውን ተውኩት ኦሬዲ። እሱ ስራ ላይ ቆየው። እንዳሰብከው ግን ለራስ ማሟላት ጀመርክ? አለኝ፣ አሟልቻለሁ። እስክሪብቶ ገዛለሁ፣ ደብተር ገዛለሁ፣ ለትምህርት ቤት የሚያስፈልገኝን ነገር ገዛለሁ። ቤተሰብ ሳልጠይቅ ለፋዘር ገንዘብ አበድሬ አውቃለሁ። በዛ ሞመንት በእውነት አበደርኩት 80 ብር፣ በጣም ትልቅ። ከዛ ፋዘር በደሞዙ ቀን መለሰልኝ። አሁን ቢሆን ባልቀበለው እላለሁ፣ ለምን እንደሆነ አላውቅም። የሆነ 80 ብር አበድሬው መለሰልኝና ፋዘር አሳክቻለሁ፣ የምፈልገውን ነገር በሰዓቱ አደረኩኝ። ከዛ ወደ ምን ገባው? ከፍ እያልኩ ስመጣ በግና ፍየል ምን ማድረግ ማሳደግ
ማርባት ትክክል። እዚህ ጋር ፍየል የምገዛው ከኬሴ አይደለም፣ ሰው ነው የሚገዛልኝ። እንዴት ይገዛልኛል? እኔ 5 ወር 6 ወር አሳድጋለሁ። እናንተ ግቢ ማለት ነው? እኛ ግቢ አሳድጋለሁ። ከዛ በኋላ ይሸጣል። እሱ የገዛበትን ያነሳና የቀረውን እኩል እንካፈላለን ከልጁ ጋር። ስንተኛ ክፍል ደረስክ እንደዚህ እያደረክ? እስከ 12 በቃ ማለት አዲስ አበባ እስክገባ። ከዛ በኋላ ምን አደረግኩኝ? የተወሰነ ብር ደግሞ ሰራርቼ ጨምሬ ለኔ በግ ለገዛልኝ ሰውዬ የምትወልድ ላም አለች አይደለ? የምታድግ ገዝቼ ለኔ እንዲያሳድግልኝ ሰጥቼው መጣሁ። በራስህ ብር እያጠራቀምክ ከሱ ጋር የሼር እንትን የምናደርገውን ብር እያጠራቀምኩ ሲጎለኝ ሰርቼ ለሱ ከብት ገዝቼ መጣሁ። አንተ ጋር ትሁንልኝ፣ አሳድግልኝ። እሺ ፍየል ለገዛልኝ ሰው ነው በግ ከብት የገዛሁት፣ ላም የገዛሁት። እሱ ካንተ ጋር ሳስበው በጣም ያስቀኛል። እሱ ካንተ ጋር በግ ነግደህ አንተ አጠራቅመህ ወደ ላም አደረገ። በጣም ተገረመ። ግን እንትን አልኩት እኔ የሆነ ከብት የሚገዛ ሰው አለና እስቲ ከብት የሚያሳድግ ሰው ካለ ጠይቅ ምናምን ነገር አልኩት። ማን ነው? ጥሩ ሰው ከሆነ እኔ ራሴ አሳድገዋለሁ አለኝ። ከዛ እንደዛ ሲለኝ ሰውየው ጥሩ ሰው ስለሆነ እኔ ላሳድግ ምናምን ሰውየውን ንገረኝ አለ። እኔ ራሴ ነኝ አልኩት። በጣም ደነገጠ፣ ተገረመ። ማለት እሱ ከዚህ በፊት እንደዛ አድርግ ስለነበረ። ከዛ እንደዛ አድርጌ ወደ አዲስ አበባ 12 ጨርሼ የምፈልገው የትምህርት አይነት እዚህ ስለሆነ ማግኘት የምችለው ወደዚህ መጣሁ። ወደ አዲስ አበባ የመጣህበት ምክንያት ምንድን ነው? ወደ አዲስ አበባ የመጣሁበት ምክንያት ምንም ቃላት መጨማመር አያስፈልግም። ድህነት እጅግ በጣም አስቀያሚ ታሪክ ይሰጣል። ታሪክ ማለት የሆኑ ታሪኮች አሉ እስከዛሬ የምንሰማቸው። ያን ታሪክ ነው የሚሰጥህ ድህነት። አስቀያሚ ነው ድህነት። ምንም ልትሆን ትችላለህ። በድህነት ውስጥ ከሆነ ያለኸው የሆነ ፐርሰንት ታንሳለህ። በእውነት ማስመሰል አያስፈልግም። ዋናው ልብ ነው፣ ዋናው እንትን ነው፣ ዋናው አያስፈልግም። ድህነት የሆነ ቦታ ላይ ያሳንሳል። አንተ በህይወት አይተው ነው? በጣም አይቼዋለሁ። በጣም ከምታስበው በላይ ድህነት አይቼዋለሁ። በጣም ደግሞ ድህነት ይኸውልህ፣ ድህነት ድሃ ሲያደርግ ለአውሬ አሳልፎ ቢሰጥ ጥሩ ነበር። ድህነት ድሃ ሲያደርግ ለሰው ነው አሳልፎ የሚሰጥ። ሪያሊቲውን ነው የምነግርህ። ትክክል። ድህነት አስቀያሚ ታሪክ ይሰጣል። እዛ መተሃራ ውስጥ ከዚህ በኋላ የኔ አባትና የኔ እናት 3 ዓመት ነው የሚኖሩት። ከ3 ዓመት በኋላ ውጡ ይባላሉ። ይወጣሉ። ጡረታ ሲወጡ ከመተሃራ ውጪ የሆነ ሀገር ይገባሉ። የትም ከመተሃራ ውጪ እና ምን ያስፈልጋቸዋል? ቤት ያስፈልጋቸዋል የሚወጡበት። ፋዘር ጡረታው በጣም በዛ ቢባል 3000 4000 ብር እና ለቤተሰብ ቤት መስራት ታስባለህ። ቤተሰብ ጡረታ ሲወጣ የት ነው የሚወድቀው ትላለህ። አየህ፣ በልጅነት እንደዚህ አይነት ጉዳዮች ሲያጋጥሙ ካንተ አልፎ ለሌላውም የምትጨነቅበት አይነት ነገር ይፈጠራል። ከዚህ ድህነት መውጣት አለብኝ የሚል ነገር በጣም ድህነትን እኔ ምንድነው በዩት ያልኩት እስከኔ መጥቷል። በኔ ትውልድ በኔ ዘር ከኔ በኋላ ግን ባይቀጥል የሚል አመለካከት ሐሳብና ቆራጥነት አደረብኝ። ለዚህ ነው ቲክታኩ ላይ እንደዚህ በነገራችን ላይ ፍፄ እንደዚህ ሆኖ መምጣት ለኔ በጣም ከባድ፣ በጣም የመጨረሻ ከባድ። ከዛ እንግዲህ በዚህ ህይወት ውስጥ ካለፍኩ በኋላ ወደ አዲስ አበባ መጣ። ወደ አዲስ አበባ መጣሁ። የቀድሞውን ታሪክ ስጨርስልህ ገዛው ያልኩህ ላም ከ2 ዓመት በኋላ ስደውልለት ሞታለች። ሞተች። ምን ሆና? ሳትወልድ ምሳትል ምንም ማለት ይመስለኛል ጸንሳለች። ቅሪት ነበረና እሺ አዲስ አበባ መጥቼ የሆነ ስራ ልጀምር ስደውልለት እንደዚህ ተባለና የኔ ጥያቄ የለፋህበትን አንጥራ ሀብትን አውጥተህ ላም ገዝተህ ሰው ጋር አስቀምጠህ ጤንነቱን አትጠይቅም ወይ? ደወልክ? እጠይቃለሁ። ነበረች? ከ2 ዓመት በኋላ ያልኩ እኮ እንድትሸጥ የፈለግኩት ነው። ከ2 ዓመት በኋላ እንጂ ደህና ነበረች። እንደዋወላለን፣ እናወራለን። እየደረሰች ነው አይዞህ ይላል። አዎ እኔ ደግሞ ሳስባት ደስ ይለኛል።
ስለላማ ሳስብ አሁን ነው ያስቀኝ። ያኔ አልቅሽ ያለው ስለ እሷን ላም ለመግዛት የሄድኩበት ርቀት ከፍ ያለ ነው ብራዘር። ብሎ የተገዛ አይደለም። ስንት ፍየልና በግ ተገለባብጦ ነው እሱ የወለደው። እና እሱ ብር ቀልድ አይደለም። ሳስባት ደስ ይለኝ ነበር ያልከው ምንድነው? ይሄ የሆነ ነገር አሁን ይወለ ፍየል ገዝቶ እየሰጠኝ ለነበረ ሰው ነው ላም ገዝቼ የሰጠሁት። እኔ ትንሽዬ ስኬት አይቻለሁ እዛ ጋር። ትክክል፣ በጣም ትንሽዬ። እንዴ ዛሬ አንድ ቤት አንድ ባለ 3 በ4 ቤት ለሚያከራይ ሰው አንተ የሆነ ነገር ላይ ደርሰህ ኮንዶሚኒየም ገዝተህ ብታከራይ ለዛ ሰውዬ ብታከራይ እኮ ነው ለሌላው አይደለም ለሚያከራይ ሰውዬ። እኔ አዲስ አበባ መጥቼ ማለት ነው ላከራይኝ ሰውዬ ጌታው ለዚህ ሰው ቤት እንዳከራይ እርዳኝ መድኃኒዓለም ብያቃል። እሱ አጥቶ አይደለም እሱ ይጣ አይደለም እንደምንም በቃ ያንን የንግድ ማዕከል አድርጎትም ይሁን ግን እኔ ባከራየው የሚል አይነት ስሜት አጥቶት አይደለም አድርጎልህ የሆነ ምቀኝነት አይደለም ይሁን እና ለዛ ሰው ነው የሆነ ስኬት ትንሽዬዋ ስኬት የሆነ በቃ የሆነ መግለጽ ማልችለው ስሜት እንዲሰማኝ አደረገች። ለዛ ሳስባት ደስ ይለኛል። የሆነ ታነቃቀል በራሴ እኮራለሁ በዛቱ በጣም እሷ እንዳለች እያሰብክ ስታስባት ደስ እያለ ስታስባት እየቆራ አዲስ አበባ ላይ ሲከፋኝ እሷን ሳስቶ ነው ደስ የሚል። ወለቱን ነው የምነግርህ። እሷን ሳስባት ነው የምጽናናው። አዲስ አበባ ላይ ሳልበላ ሳድር እሷ ትብላልኝ እንጂ ብያለሁ። እሷ ትኑርልኝ እንጂ ሰካ። ስለዚህ ከዛ ከወጣ ከሁለት ዓመት ሙሉ እሷን እያሰብካት እንደዚህ ኖርክ። አዎ ስለ ገንዘብ ስታስብ ስላለህ ነገር ታስባለህ። ዴይ ቱ ዴይ ልታስብ ትችላለህ። ስለ አካውንት የነበረች እሷ ለኔና አስባለሁ። ለምን አላስብም? እንደገና እሷን ያገኘሁበት መንገድ እንደገና ደግሞ ይሄ ፍየል ለሚገዛልኝ ሰው የሰጠሁት የሆነ ማድረግ ትችላለህ የሚል ነገር ጭሮብኛል እኔ ውስጥ። እንዴት ነው በዚህ ሰዓት ጥሩ ነው ወይ ቢሸጥ ብዬ ለማማከር ደወልኩኝ። ከዛ ያው እንደዚህ ያለኝ ሞታለች ምናምን ነገር አለ። ዝም ብሎ አረዳህ እንደ ቀልድ? አይ ዝም ብሎ አይደለም፣ በጣም ተጨናነቀ። ምክንያቱም የልጅነቴን ልፋት ያውቀዋል። እንደውም ከሞተች ቆይቷል። ለኔ ያልነገረኝ በጣም አዝኖልኝ ነው። ቆይቷል ስለ 1 ወር ምናምን ሆኗል። ከሰው ነው የሰማሁት ከሌላ ሰው እና ያ ነገር ሆነ። በሰዓቱ አዘንኩ ግን የሆነ ነገር ነው የተሰማኝ። የሆነ ማዘን በለው የሆነ ለምን እንደሆነ አላውቅም። አንዳንዴ በፈተና አደሰታለሁ። አንዳንዴ ነው የምልህ ጫን ሲልብኝ ደግሞ በጣም ይከፋኛል። በፈተና አደሰታለሁ። ያ ስሜት ሳይገጥመኝ አይቀርም። በዛ ሰዓት ተቀበልኩ አልፈዋለሁ። አዎ ነፍሷን ይማርልኝ ነበር። የሚገርም ታሪክ ነው። አሁን ለሆኑ ሰዎች አንድ ላም ምን ላትሆን ትችላለች አይገርም? ያ ለሆነ ሰው ግን አየው እንዴት ታሪኳ ከማንነት ጋር እንደሚቆራኝ የሚገርም ነው። ሰው ከዛ በኋላ አዲስ አበባ መጥተህ ህይወት ቀጠለ። እስኪ ስለ አዲስ አበባ ንገረኝ። አዲስ አበባ ሁለተኛው አይካን ብትልስ አዲስ አበባ ያኛው አንደኛው ይሄኛው ሁለተኛው በቃ እንክፈለው ለሁለት። አናዘር ስቶሪ ነው። በቃ ይሄ ሌላ ታሪክ ሌላ ሀገር ነው፣ ሌላ ሰው ነው፣ ሌላ የህይወት ዘይቤ ነው፣ ሌላ ስራ ነው፣ ሌላ ነው። እዚህ ስመጣ አዲስ አበባ መጣሁ። ለ3 ወር ብራዘር ጋር ነው ያረፍኩት። ባለትዳር ነው። አልወድም ጥገኝነትን። አዲስ አበባ ስመጣ ደግሞ ለመማር ነው የመጣሁት። ለካ የሚያስተምረኝ የለም። ብራዘር እኔም ማስተማር አይችልም። ሊያስጠናኝ ይችላል እንጂ የትምህርት ቤት ክፍያዬን እየከፈለ የትራንስፖርት እየከፈለ ሊያስተምረኝ አይችልም። አቅም የለውም። ስለ ገና በማደግ ላይ ያለ ነው። አዲስ ባለትዳር ነው ምናምን ነገር አለና ሳየው የተጫንኳቸውን መሰለኝና ወዲያው መከራን ለመጋፈጥ ወሰንኩኝ ለራሴ። ከብራዘር ወጥቼ ሌላኛዋ ሲስተር ጋር መኖር ጀመርኩ። ሌላኛዋ ሲስተር ጋር ስኖር እንዳልኩ ትምህርቴን ለመማር ነው አዲስ አበባ የመጣሁት። የኔ ዋናው ዓላማ ቀጥታ ሲስተር ጋር እየኖርኩኝ ራሴን ለማስተማር አዲስ አበባ ዩኒቨርሲቲ ቲያትር ምናምን ለማጥናት ነው ፍላጎቴ። 12ኛ ክፍል ውጤት አልመጣልህም? አልመጣልኝም። አንደኛ የሚያስተምረኝ ቤተሰብ የለም።
ሁለተኛ እኔ ራሴን ማስተማር መቻል እንዳለብኝ ምናምን ነገር ባነንኩ እዚህ ጋር። ከዛ በኋላ ምንድነው ያደረኩት? ወደ አዲስ አበባ ዩኒቨርሲቲ የሚባለውን ነገር ትቼ የቀን የሚባለውንም ትቼ የማታ እየተማርኩኝ ቀን ምንም ለመስራት ወሰንኩኝ። አዲስ አበባ ትንሽዬ ምግብ ቤት ለቡ አካባቢ መስተንግዶ ገባው። ትንሽዬ ማለት በጣም ትንሽዬ ናት። እሷ ጋር ገባው ማሚ የምትባል እና እዛ ገባው። እዛ ለአንድ ዓመት ያክል ነው 1 ዓመት ከምናምን ሰራው። ማታ ትምህርቴን ቀጠልኩኝ። እዛ እያስተናገድክ? ስለዚህ ደሞዝ አለ፣ ምግብ አለ። ደሞዝ አለ፣ ምግብ አለ። አንዳንዴም እግዚአብሔር ሲወድህ ሰው ይሰጣል የሚባል አባባል አለና እሷ ደግሞ ደሞዝ ምናምን ከሚባለው ነገር አልፎ እናት ሆነችልኝ። እናት ማለት እናት ነው። የሆነ ቀን ምን ሆነ መሰለህ? ስልክ ስራ ቦታ እንዳልኩ ግጥም መስማት ወዳለው፣ መጽሐፍ ወዳለው ታይና ስራ ቦታ አስቸገርኳት። አንተ ያስተውላየው ምናምን ነገር ከዛ ሄዳ ኤርፓድ ገዝታልኝ መጣች። አራተው እውነት እና እንደ እናት ሆነችልኝ ልፈልጌ ነው። ያ ሁኔታ ለኔ ጥሩ ሆነ። ትምህርቴን መማር ጀመርኩኝ። እሷ ጋር 1 ዓመት ሰራውኝ፣ አቆምኩኝ። ከዛ በኋላ ምን ብሰራ ጥሩ ነው? ስራ አጥቼ ዘበኝነት። እንዴ አስተናጋጁን ተውኩት። በነገራችን ላይ እንትን አደረኩት። ይሄ ቦታ ቀያየርኩኝ። መጀመሪያ አዲስ አበባ ላይ መጥቼ ዘበኝነትን የሰራሁት። የሚገርምህ ዘበኝነት የሰራሁት ቤስት ፍሬንዶቼ ሰፈር ነው። የሆነ ቤተክርስቲያን ላይ ማለት ካፌ አብረሽ ሻይ ቡና የምትባባለው አለ አይደል? የምትቀጣጠረው፣ ቴሌግራም የምታወራው፣ ስናፕቻት የምታረገው ምናምን ነገር እነዛ ጓደኞች መካከል ለ2 ወር ዘበኝነት ስሰራ ሜንታሊቲ አስቡ። እኔ አባቴ የሚያሳስበኝ ህልሜና ዛሬ የምበላው ነገር በዛ ሰዓት። እነዛ ሁሉም እናትና አባት እዚህ ያላቸው እና ያንን ስራ ሰራው። ጎን ለጎን ምን እሰራለሁ እዛው ቤቱ ሲገነባ ምናምን ነገር እንትን ሲሚንቶ ማብካት፣ ፌረዮ ሰርቻለሁ። እነዚህን ሰርቻለሁ። ከዛ በኋላ ነው ወደ መስተንግዶ የገባሁት። ከዛ እሷ ጋር ደግሞ ወይም ደግሞ መስተንግዶውን 1 ዓመት ከሰራው በኋላ ወደ አልሙኒየሙ ስራ ገባሁ። አልሙኒየሙን እየሰራሁኝ በአጭር ጊዜ ውስጥ ራሴን ችዬ ስልህ ገጠማውን ለኔ ረዳት ተሰጥቶኝ ወጣሁ። በአጭር ጊዜ ውስጥ ገጠማውን እኔ ረዳት ሆኜ ነው የገባሁት። ለኔ ረዳት ተሰጥቶኝ አዲስ ሰራተኛ ገብቶ እኔ ወጣውና መስራት ጀመርኩ። ዋና ባለሙያው አልሙኒየሙን ለ1 ዓመት ሰራው። አልሙኒየሙን ለ1 ዓመት ስሰራ 2016 መጨረሻዎቹ አካባቢ ላይ መቀጠርን ጠላው። አንድ ሰው መቀጠር አለበት፣ እድሜ ልኩን ግን አይደለም ብዬ እምናለሁ። እዚህ ጋር ምንድነው መቀጠርም ከጫዋታ ውጭ እያደረኩት አይደለም። መቀጠር ስጠላ ግን ምክንያት አለኝ። ምን አይነት ምክንያት? ዋጋ ለመክፈል እና ከዛ ጨከን ብዬ መበዳደር ጀመርኩ። ከጓደኛ ከቤተሰብ ምናምን ነገር መበዳደር። ተበድሬ 100,000 ብር እጄ ላይ ብድር ብቻ 100,000 ብር ሙላልህ? አዎ 100,000 ብር። በ100,000 ብር ፋስት ፉድ ከፈትኩ። አዎ ሀና ማርያም አይካን ብለህ አይካን እውነትም ዩካን እንግዲህ አይካን ነው 24 hours ፋስት ፉድ ፍሪ ዴሊቨሪ ምናምን ብዬ ባነር አሰርቼ ሀና ላይ ፋስት ፉድ ክሬት አደረኩኝ። ምንድነው ቆይ ፋስት ፉድ? ስሙ ነው እንጂ እኮ እርጥብ እኮ ነው። እርጥብ ነው እኮ ግን ምን አለ የሆነ ነገር አዳርጌበታለሁ። በቂጣ ከዛ እንቁላል ሳንድዊች ያ ትናንሽ እነዚህ ነገሮች አሉበት ለዚህ ፋስት ፉድ ፈጣን ምግብ ማለት ነው አይደል? ብራዘር አለ አብሮኝ ነው የሚሰራው። ብራዘር ጠዋት የራሱን ስራ ይሰራል፣ ከሰዓት እኔ ጋር ይመጣል፣ ያግዘኛል። ፋስት ፉድ አብዛኛው ጊዜ የሚሸጠው ምሽት ላይ ነው። ከዛ እያለ መጣ። 1ኛ ወራየን፣ 2ኛ ወራየን። ትርፋማ አይደለንም። ለምን? ትክክል አልነበርኩም የቦታ መረጣ ላይ። ያ ነው እኔን እንትን ያደረገኝ። ትክክል አልነበርኩኝምና ከዛ ያ ነገር እንደፈለግነው አልሆነም። ከብራዘር ጋር ተመካከርን፣ መዝጋት አለብን የሚል ነገር መጣ።
ከዛ በኋላ ግን እስቲ ተጨማሪ ገቢዎችን እዚሁ ሆነን ልሞክር አልኩኝና ጋርመንት አትክልት ተራ ታውቀዋለህ? ትልቁ አዎ እዛ ምናልባት ጠዋት ከሄድክ ግርግሩ ምናምን ያለና ምን መጣ በሐሳቤ የሚሸከሙ ሰዎች ይሄ ምናምን ነገር ይሄንን ምግብ ቢያገኙት እኮ ይበላሉ የሚል ሐሳብ መጣና ለሊት 9 ሰዓት ተነስቼ አሁን የት ማደር ጀመርኩኝ? እዛው ማደር ጀመርኩኝ። ጋርመንት ሃና ፋስት ፉዱን ክሬት ያደረኩበት ቤት ውስጥ እዛው አድሬ 9 ሰዓት ተነስቼ መጥበስ ጀመርኩኝ። 9 ሰዓት ተነስቼ ጠበስኩኝና 11 ሰዓት ዳቦ ገዝቼ ዳቦ መጀመሪያ ቀን ላይ ነገርኳቸው ለሊት 11 ሰዓት መጣለሁ ዳቦ መውሰድ ይችላል ወይ? ትችላለህ፣ ችግር የለውም እንደዋወል ተባባለ። ተደዋውን ዳቦ አቀበሉኝ በድስት ትልቁ ድስት ትልቁ ይሄ ከዚህ ትንሽ የሚያንሰው ከዚህ ስልቅ ቁመቱ ሳይሆን ስፋቱ ያንን ይዤ በማዳበሪያ አድርጌ ዳቦ በፔስታል አድርጌ ይዤ ሄድኩኝ እዛ ለመሸጥ። እንግዲህ በቃ ስስለው አቤት ገበያው ምናምን መጣና እዚህ ለመቀጠል ይሄን ገበያ በጣም ለማስለመድ እዛ ላካክሰው ኪሳራውን ይዤ ሄድኩኝ። ዞር ብሎ የሚያየል አዎ አልተለመደም። ይሄ ቆቀር ምናምን ነው የተለመደው። ይሄ አንተ የዘየደ መንገድ ላይ ቁጭ አልክ? የሆነ ቦታ ቁጭ አልኩኝ። የሆነ ግርግር ያለበት ቦታ ከፈት አድርጌ አቮካዶን ይዤ ካቻፒን ምናምን ደርደር አደረኩኝና እዛ ወጡ እጄ የሆነ ተንቀጠቀጠ አይነት ነገር ግርግሩ ምናምን ድስት ይዤ ምናምን የሚያቀኝ ሰው ይኖራል። በቃ ይወቀኝ አይነት ነገር እኔ ከድህነት አይበልጥብኝም ምናምን ስለ ድህነትን ከማሸነፍ አይበልጥብኝም ይሄ ሰው ማየት። ወጣቱ አለ ሰው ደግሞ ማየት ጀመረ። ሻይ ምናምን የሚሸጡ እናቶች እንዳለ እኔን ማየት ጀመሩ። ወጣት ነኝ በነገራችን ላይ ሜካፔን ሳውልቅ አይተኛል አይደል? የሆነ እንደዚህ ዝቅ የሚል አይነት ምናምን አልመስላቸውም። አንዷ ምናምን ትለክፈኛለች እንዴ ጎረምሳው ምናምን ነገር ትለኛለች። ከዛ የሆነ መናደድም አለ መፍራት አለ። በጣም ፍርሃት ተሰማኝ በሰዓቱ። ከዛ አንድ እርጥብ ሽጬ ተመለስኩ። 50 ብር አንድ እርጥብ። ከዛ ስመለስ በጣም ከፋኝ ስለ ከፋኝ። ስንት ምግብ ሊሆን ይችላል ነበር? 50 ነው ይዤ ሄድኩት። 50 ይዘህ ሄደህ አንድ ብቻ ተሸጠች? አንድ ተሸጠች። ደርሶ መልስ 50 ብር አለቀች እሷ። በነገራችን ላይ የሆነ ነገር ጀመረ እንደ ማሳካት ልብህን የሚሞላው ደስታ የለም። በጣም የሆነ ነገር ጀመረ ደግሞ ሲበላሽብህ ልብህን የሚያወርደው ነገር የለም። በጣም ከዛ ገባው አለቀስኩ። በሬን ዘግቼ አለቀስኩ። ሳለቅስ ብቻዬን ነው ማለቅሰው። አንዳንዱ ቲክታክ ላይ የምለቃቸው ነገሮች ህይወቴ ናቸው። ሎሬት ጸጋዬ ገብረመድህን እንዲህ አለ፣ ወንድ ልጅ ብቻውን ነው የሚያለቅስ አለ። ግጥሙ ረጅም ነው በቃል አልችለውም። ተሰውሮ ተደብቆ ተሸሽጎ ይላል እና ወንድ ልጅ ሲያለቅስ ብቻውን ነው የሚያለቅሰው ማንም በሌለበት። የወንድ ልጅ ጀግንነቱ ብዙ ነው፣ አንዱ ግን ብቻውን ማልቀሱ። እኔ ሶሻል ሚዲያ ላይ ሴት ልጅ ወንድ ልጅ እንትን ሃይማኖት እንትን ዘር ማለት አልወድም። ስለ ወንድ ልጅ እያወራው ስለሆነ ነው እንጂ ሴት ልጅም የራሷ የሆነ ነገር አላት። እያበላለጥኩ አይደለም ልፈልጌ ነው። እና አለቀስኩኝ አለቀስኩኝ። ይሄ ልብህን የሚያነቃንቀው ሀዘን አለ አይደል? ያ ተሰማኝ። እንዳልኩ አመጣጤ በቃ ከልጅነቴ ጀምሮ የመጣሁበት መንገድ አሁን ላይ ስኬትን በጣም ፈልገዋለሁ። በጣም ከምታስቡ በላይ ፈልገዋለሁ። አላስመስልም። የገንዘብ ነፃነትን በጣም ፈልገዋለሁ። ምንም ሰክሰስፉል መሆን ማለት በገንዘብ ብቻ አይደለም። ከዛ ውስጥ ግን ገንዘብ ከትላልቁ ይመደባል ወይም ደግሞ ከዋና ዋናዎቹ ይመደባል። አውቃለሁ ስኬት ማለት ገንዘብ ብቻ አይደለም። ገንዘብ ግን እጅግ በጣም ያስፈልጋል። ይሄ የማይካድ ያ ስሜት ስለነበረ ነው ያለቀስከው? ገብተህ ያ ስሜት ነበር። የግድ መዝጋት ነበረብን። ክሎዝ አረግ ዘጋ ነው። በስንት ጊዜ ተዘጋ? 3 ወር ሰራንና ዘጋን። 3 ወር ሰራን ዘጋን። ከዛ በኋላ ለ5 ቀን ቤት ውስጥ
የጸጥታ ጊዜ ያሳለፍኩኝ ከራሴ ጋር በሆነ በህይወቴ የሆነ ህመም ውስጥ ሆኜ ነው ይሄንን ሁሉ እያለፍኩ ያለሁት። ምናልባት በኋላ ልንጫወተው እንችላለን። እሺ ከዛ ሆይ ይሄ ሁሉ ሰውን ለበጎ ነው ማለት እፈራለሁ። ለኔ ግን ሁሉ ጊዜ ለበጎ ነው እላለሁ። ሰው እንደዚህ ሆንኩ ሲልህ ለበጎ ነው ማለት እፈራለሁ ነው እኮ። ግን በሰው ስሜት ላይ መወሰን ይሆናል ወይም ማቅለልም ሊሆን ይችላል። ወይም ደግሞ ያ ሰው ለበጎ ነው የሚለው ቃል ጠፍቶበት አይደለም። ሰው አሞት ሲመጣ ወደኔ ለበጎ ነው አይዞህ ማለት እፈራለሁ። እኔ ግን ዘውትር ለራሴ የምናገረው ቃል ለበጎ ነው። በዚህ ወቅት ሶሻል ሚዲያውን በዚህ ካራክተር እየሰራህ ነው እንዴ? እየሰራው። በዚህ ካራክተር የጀመርክበት ምክንያት ምንድን ነው? ቲክቶክ ራሱ ሲጀምር በዚህ ካራክተር ነው ወይስ መጀመሪያ ጀመረህ ወደዚህ መጣ? ወደ ሶሻል ሚዲያ እንዴት መጣው? ከብራዘር ጋር እዛ ፋስት ፉድ ልናቆም ያለንበት ፋስት ፉድ ሁለተኛ ወር እየሰራን የ2016 ቲክቶክ ክሬቲቭ አዋርድ አሸናፊዎች ሶስተኛ ወር አካባቢ ላይ እንግዲህ ሶሻል ሚዲያው በዛ ነው የሚሞላው። እንትና አሸነፈ ምናምን ነገር አትሪክ ሲል ሙሴ ምናምን ብቻ ብዙ ኤላትሪክ ምናምን ነገር የሆነ ስሜት ተሰማኝ ማለት ነው። እዛ ብራዘርን ምን አልኩት? የ2017ቱን ቲክቶክ ክሬቲቭ አዋርድ አሸንፋለሁ አልኩኝ። ከዛ በፊት ምንም አይነት የቲክቶክ ቪዲዮ የለኝም ምንም አይነት። እዛ አልኩት ለብራዘር አንድ ነገር ከተናገርኩኝ ያንን ነገር ካላደረኩት በጣም ደስታ አጣለሁ ወይ ያን ነገር ማድረግ ትልቅ ደስታ ይሰጠኛል። ከዛ አይፎን 7 ተጋግጬ ገዛው። እኔ እሷ ስልክ አለች ለዚህ ነው ተገዛችው አልኩኝና እኛ አካባቢ ላፍቶ ነው ጫካው። ጓደኞቼን ወጡን ይዤ ጫካ ገባን። ግጥም ልታነቡ የሆነ ግጥም 3 ግጥም ይዤ ገባው ወደ ጫካ። ሰው ወደ ጫካ ሲገባ እኮ 3 መሳሪያ ይዞ እኔ 3 ግጥም ሶስታችን የሚሆን 3 ግጥምና 3 ሆነን ገባን። ጫካ ገባችሁ? ገባን። ከሰል ይዘን ገባን። ለሜካፕ ከሰል። እሺ ከሰል ይዘን ገባን። የሆነ ራዲዮ እኛ ሰፈር መንገድ ላይ ወርቆ አገኘው። እየሄድኩኝ እሱን ይዤ ሄድኩኝ። የሆነ ልብስ ነበረኝ እሱን ቀደድኩኝ። የጓደኛዬን ሱሪ ተቀብዬ ቀደድኩኝ። ገባን። ከዛ ልብሱን ስለብሰው ከየት እንደምጣላቅም ስሜቱ የሆነ የካራክተር ስሜት የድራማቲክ መጣልኝ። እንደዚህ ለበስክ ማለት ነው? በእርግጥ እንደዚህ ባይሆንም ባላሻሽለውም ይሄ ጋውኑ ምናምን ነገር ባይጨመርም ቀለል ያለ እብድ ሆንኩኝ። ጸጉሬ እንደዚህ ነው ምናምን ነገር ሶሪ ለእብድ ቋንቋ ከሰሉን ተቀብቷል። ከሰል ተቀባበው ካራክተሩ ነው መጡ። ከልጅነት የጀምሮ ቤተክርስቲያን ውስጥ ቲያትር ድራማ ስንሰራ ያደግነውና ድራማ መስራት አይከብደኝም። የሆነ ነገር ስራ ካልከኝ እሰራለሁ። ድራማ ለመስራት ነው የገባሁት። ዛሬ ብቻዬን ስስቅ ነበር። እኔ የምልህ እብድ ቢሰክር የሚፈጠረውን አስበዋል? እብድ ነው በዛ ላይ ሰክሮ ምንድን ነው የሚፈጠረው? ቪዲዮ ሪከርድ ማድረግ ተጀመረ። ስንት ቪዲዮ ሪከርድ ብናደርግ ጥሩ ነው? 28 ቪዲዮ ሀሳብ መጣ እንደገና 28 ቪዲዮ ማለት እውነቱን ስነግርህ እኔ ማታ እያየው ነው ማድረው ቪዲዮን። በጣም እንደነቅበት በራሴ ስራ ብዙ ጊዜ አልቅሻለሁ። በራሴ ስራ በሄሎ ጊዜር ብዙ ጊዜ አልቅሻለሁ። ሄሎ ጊዜርን አይተሃል? ሄሎ ጊዜር እኔ እንደምን አለው ደህና ነኝ ወይ አንተ ጋር? አንድ ነገር ልንገርህ ብዬ እኮ ነው። ብዙ ሰው ጋር ስደውል መስመር ተይዟል ይባላል። እንዴት ይመጣል ሄሎ ጊዜ? አንተው የሆነ ሰዓት ሄሎ ጊዜ የሚለው ሐሳብ መጣል። ምን ተሰምቶ ምን አይተህ ነው? ኦኬ ያ ሞመንት ምን መሰለህ? ፋስት ፉድ ቤቱ ኪሳራ ውስጥ ሊከተኝ ነው እና ብዙ ሰው ከህይወቴ አጣው በዛ ሞመንት። እና አንዳንዴ ነገር ሲበላሽ ሁሉም ይበላሻል። የሆነ በዛ ሰዓት ያስፈልጉኝ የነበሩ ሰዎችን ከህይወቴ አጣው ስለ በቃ እየደበዘዘ መጣ። ስራ እንደዛ ምናምን ከዛ በኋላ ያለኝ ማን ነው? እግዚአብሔር ብቻ። ከዛ ምን አልኩኝ? ኃጢአተኛ ነኝ ትወደኛለህ አይደል አይነት ነገር ነው። እኔ ሰዎች እኮ ኃጢአቴን አይተው ርቀዋል ነው። አንተ ግን እስካሁን ከኔ ጋር ነህ።
አጠላኝም እንዴ ለምንድን ነው የምትወደኝ ምናምን ነገር ነውና ያ ስሜቴ ነው። በነገራችን ላይ ተዘጋጅቼ ከሚሄደው በላይ ጫካ ውስጥ ስገባና ይሄን ካራክተር ስለብስ የማገኘው ሐሳብ ይበልጣል፣ ብዙ ነው። ከካራክተሩ ጋር አብሮ ይመጣ ነገር አለ። የሚመጣ ነገር ማለት እንደዚህ በቃ ምን ልስራ ምናምን እላለሁ። የሆነ ሐሳብ አምጥላለሁ። የሆነ ነገር ሲነግሩ እቀይረዋለሁ። አሁን ለምሳሌ ጓደኛዬ እስቲ ስላለመቸኮል ስራ አለኝ። እሺ ከዛ እንዴት ነው ከዛ ምን ልስራ አልኩኝ። ከዛ ምን ብዬ እንደሰራው ታውቃለህ? የእግዚአብሔር ስጦታ ማሸጊያው አያምርም። የአምላክ ስጦታ ማሸጊያው አያምርም። የማሸጊያውን አስቀያሚነት አይተ ስጦታውን የጣልክ ለታ ያኔ ተሳሳት። በትዕግስት ተራምደ ማሸጊያውን ገልጠ ስጦታውን ካላገኘህና የማሸጊያውን አስቀያሚነት አይተ ስጦታውን የዘለልክ ወይም ያለፍክ ለታ ተበላ። ፈተና ያለው ነው። ምናልባት የትላንትና ህይወትን አውርቼ ሊሆን ይችላል። አሁን የእግዚአብሔር ማሸጊያ ስጦታው አያምርም ስለ ብዙ የማያምሩ መንገዶች አልፈ ሊሆን ይችላል። ዛሬ ተገለጡልህ። ያ የማያምሩ መንገድ ማሸጊያው ነው እና በህይወቴ ማሸጊያዎቹ አስቀያሚ ናቸው። አስቀያሚ ስለ እንደሰማኸው በቃ በጣም ዋጋ የሚያስከፍሉ። ትዕግስት ከሌለ እዛው የምትቆምበት ነው የኔ መንገድ። ትዕግስት ከሌለ በቃ ትቆማለህ። ሌላ ምንም ታሪክ የሚፈጠር ነገር የለም። ቤተሰብ ደሃ ነው ምናምን ነው፣ የሚያግዝ ሰው የለም። በቃ የፋዘርን ላይፍ ትደግመዋለህ። እና ያ ማሸጊያ ግን አስቀያሚ ነው። ያንን ማሸጊያ መግለጥ ትልቅ ዋጋ ያስከፍላል እንደነገርኩ። ከዛ በኋላ ግን ማሸጊያው ሲገለጥ ጥሩ ስጦታ ውስጡ ላይ እንዳለ አመንኩ። በዚህ ጊዜ ደግሞ ብዙ ሰው እየቸኮለን ያለው ማሸጊያውን ማለፍ አልቻለም። አንዳንዴም የእግዚአብሔር ስጦታ ማሸጊያው ላያምር ይችላልና ታገሱ ልላችሁ ፈልጌ ነው እንደዚህ ያልኩት። ብራቮ። ከዚሁ ጋር አየጄ ባንተ አገላለጽ ባንተ አንደበት የፍቅር ህይወትን መስማት ነው። ተመልካቾቻችን በጣም እንደሚጓጉ ተስፋ አደርጋለሁ። ስለሱ ብትነግረኝ በጣም ደስ ይለኛል። ናፍቃኛለች ደግሞ እሷም ታውቃለች። በህይወቴ ሶሻል ሚዲያ ላይ ስወጣ አንድ ማንሳት የማልፈልገው እሹ ቢኖር የፍቅር የህይወት ታሪኬ ነበር። ይህን ነገር ከመናገሬ በፊት ቤተሰብ፣ ቤስት ፍሬንዶቼ ስለዚህ ነገር እናንተም የማታውቁት እንዳልኳችሁ ብቻዬን መታመም ስለምወድ ነው እና ሶሪ ድብቅ ለመሆን አይደለም። ምናልባት ትረዱኛላችሁ፣ ካሜራማኖቼ ትረዱኛላችሁ። ብዙም ስለኔ ብዙ ባህሪያቶችን ታውቃላችሁ። የሆነ ሲደብረኝ ምን አይነት ሰው እንደሆንኩኝና ለሰው ማዋየት ደስ አይለኝም ስላችሁ አገላለጼን በጣም ይቅርታ አድርጉልኝ። ግን ያው አልለመድኩትም። አስተዳደጌን ሰምታችሁታል። የማታውቁትን አዲስ አበባ ላይ እየኖርኩኝ አንዲት ሴት መጣች ወደ ህይወቴ። አንዲት ሴት መጣች እና እቺ ሴት ቤተክርስቲያን ውስጥ ነው የተዋወቅኳት። የጓደኛዬ ጓደኛ ናት። የሴት ጓደኛዬ ጓደኛ ናት። ከዛ ተዋወቅን፣ ሻይ ቡና እንባባላለን። እንደማንኛውም ጓደኛ ላይፍ ቀጠለ። ጓደኛሞች ሆንን። 3-4 ጓደኛሞች ቤስት 4 ጓደኛሞች ሆንን። የሆነ መጣ። እኔ ግጥም እጽፋለሁ፣ ግጥሜን ትወደዋለች። ስለ ግጥሜ ስትናገር ከልብህ ገጣሚ ነህ እቺን ነው የምትለኝ። በቃ የሆነ ግጥም ከላኩላት ምናምን ነገር ከልብህ ገጣሚ ነህ አይነት ምላሽ ይሰጠኛል ከሷ። በጣም 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 አፍቃሪ ነኝ። እንዴት ነው በጣም በጣም ማፍቀር ማለት? በጣም ጥሩ ጥያቄ ነው። እንዴት መሰለህ